በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ቅዱስ ያሬድ በስድስተኛው ክፍለ ዘመን የተነሳ የምስጋናን መሰረት የጣለ ታላቅ ኢትዮጵያዊ የሥነ ዜማ ሊቅ ነው። ቅዱስ ያሬድ ቀዳማዊ ሕይወቱ ብዙ ድካምና እንግልት ያለበት ቢሆንም ዳህራዊ ሕይወቱ ግን በጸጋ መንፈስ ቅዱስና በሰማያዊ በረከት የተሞላ ነበር። የስንክሳሩ አርኬ ሰላም ለጽንሰትከ ወለልደትከ በኢትዮጵያ እምድኅረ ልደቱ ለክርስቶስ አመ ሐሙሱ ለወርሃ ሚያዝያ ጽጌ ይስሐቅ ያሬድ ወፍሬ ወላዲትከ ታውክልያ ብሎ እንደተናገረው ቅዱስ ያሬድ ሚያዝያ 5 ቀን 505 ዓ.ም በዘመነ ማቴዎስ ከአባቱ አብዩድ ወይም ይስሐቅ ከናቱ ታውክልያ ወይም ክርስቲና በአክሱም ከተማ ተወለደ። ቅዱስ ያሬድ አባቱ አብዲዩ በሕፃንነቱ ስለሞተበት እናቱ ታውክልያ በሃይማኖት ኮትኮታ በምግባር አንጻ በፈሪሃ እግዚአብሔር አሳድገዋለች። ማህደረ ተዋህዶን ነው እንደርሱ እንደ አምላካችን ፈቃድ ማድመጥ የጀመርነው። ዋኖቻችንን የምናስብበት በተለይ ደግሞ የቅድስት ቤተክርስቲያናችን በቅዳሴው ብንል በማህሌቱ ብንል በሰዓታቱ ብንል በአጠቃላይ ቅድስት ቤተክርስቲያን በዜማ በምትጠቀምባቸው አገልግሎቶቿ እንዲሁም ደግሞ በትምህርቶቿም ጭምር አሪያ የሆነ ፈርጥ የሆነ ጌጥ የሆነ መሰረት ጣይ የሆነ የቅድስት ቤተክርስቲያናችን የዜማው ሊቅና ጉልላቷ ቅዱስ ያሬድ የተሰወረበትን በዓል ምክንያት በማድረግ ግንቦት 11 በየዓመቱ የምናከብረው ማለት ነው። ለዛሬ በዚህ መልኩ ከዋኖቻችን አንዱ የሆነውን ይህንን ማህሌታይ እናስባለን። በጣም በእውነት እጅግ በጣም ሰፊ የሆነ ከሱ ትምህርቶች ጋር ሊያያዙ ሊነገሩ የሚያስፈልጉ አንድ ሁለት ብለን ልንጨርሰው የማንችል ሰፊ ትምህርት መጽሐፍ ወጥቶለትም በመጽሐፍም ታትሞ የወጣ የሱ ህይወት አለ። እኛ ግን መቼስ ሁል ጊዜም በዚህ በማህደረ ተዋህዶ መርሃ ግብራችን ማስታወስ ነውና የቀረውን እናንተ ታሟሉታላችሁ ብለን ተስፋ ስለምናደርግ በየዓመቱም ደግሞ እንዲህ አይነት መርሃ ግብሮችን ስለምናደርስ ከተለያዩ ምንጮች እያመጣን ዘንድሮም እንዲሁ ላይ የተለየ ምንጭ አግኝተን እንደሱ እንዳምላካችን ፈቃድ የቅዱስ ያሬድን ህይወት ከብዙ በጥቂቱ ከሙሉ በከፊሉ አንዳንድ አንኳር የሆኑትን ነገሮች ብቻ ለማየት ይረዳን ዘንድ በሁለት ክፍሎች ክፍል አንድን ዛሬ አድምጠን በሚቀጥለው በሌላ ክፍል ደግሞ የምንመለስበትን የሱን ህይወት የምናይበት መርሃ ግብርን ነው ይዘን የተመለስ ነው። መድኃኔዓለም ኢየሱስ ክርስቶስ እድሜውን አበድሮ በቸርነትና በምሕረቱ ጠብቆ ይችን ሰዓትና ደቂቃ እንድንደርስ እንድናያት ስለፈቀደልን መድኃኒተ ነፍስ መድኃኒተ ስጋ የሚሆነን ዘወትር ጠርተን የማንጠግበው የተቀደሰ ኃያልና ገናና ስሙ የከበረ የተመሰገነ ይሁንልን። ርርተ ህሊና ርርተ ልቦና አፍጣኒተ ረድኤት አቁራሪተ መዓት የመድኃኔዓለም እናቱም ቃል ኪዳኗ ሁልጊዜም አልተለየንምና እናታችን ስምሽ የከበረ የተመሰገነ ይሁን እያልን እሷንም እያመሰገን ነው። እንግዲህ እንደተለመደው የዛሬውን መርሃ ግብራችንንም የማህሌታይ የቅዱስ ያሬድን ህይወትን የሚያጠይቀውን መርሃ ግብራችንን ወደ ማድረስ የምንሄደው የቅዱሳን አምላክ በቸርነቱ እንዲረዳን ፈቃዱ ይሁንልን። ከላይ እንደመነሻ እንደ መግቢያ ያደረስነው እንዳለ ሆኖ መጽሐፈ ስንክሳራችን የግንቦት 11ን ሁኔታ የሚያጠይቀውን ሌሎቹንም በዓላት ጠቁሞን የቅዱስ ያሬድ ላይ ነውና ትኩረታችን የቅዱስ ያሬድን በተመለከተ እንዲህ ይለናል። በዚህች ዕለት የሱራፌል አምሳላቸው የሆነ ኢትዮጵያዊ ማህሌታይ ያሬድ ይታሰባል ካለ በኋላ ይህም ቅዱስ ከአባ ጌዴዎን ዘመዶች ወገን ነው። እርሱም በኢትዮጵያ ሀገር ከታነጹ አብያተ ክርስቲያን ለምትቀድም ከአክሱም ካህናት ውስጥ ነው። እርሷም አስቀድሞ የክብረ ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት በውስጧ የተሰበከና አምላክን በወለደች በእመቤታችን በከበረች ድንግል ማርያም ስም የከበረች ናት። ይህም አባ ጌዴዎን ትምህርትን ሊያስተምረው በጀመረ ጊዜ መቀበልም ማጥናትም እስከ ብዙ ዘመን ተሳነው። በአንዲት ዕለትም መምህሩ በእርሱ ላይ ተበሳጭቶ መጥቶ አሳመመው። ያሬድም ሸሽቶ ከዱር ውስጥ ገባ። ከሐዘኑም ብዛት የተነሳ ከዛፍ ስር ተጠለለ። ወደ ዛፉ ላይም ትሉ ሲወጣ አየ። ትሉም ከዛፉ እኩሌታ ደርሶ ይወድቅ ነበረ። እንዲሁም ብዙ ጊዜ ካደረገ በኋላ በጭንቅ ከዛፉ ላይ ወጣ። ቅዱስ ያሬድም የትሉን ትጋት ባየ ጊዜ ወደ መንፈሳዊ መምህሩ ተመልሶ አባቴ ሆይ ይቅርታ አድርግልኝና እንደወደድክ አድርገኝ አለው። መምህሩም ተቀበለው። ከዚህም በኋላ በብዙ ለቅሶ ወደ እግዚአብሔር በለመነ ጊዜ ልቦናው ብሩህ ሆኖለት በአጭር ጊዜ የብሉይና የሐዲስ መጽሐፍትን ተምሮ ፈጸመ። ዲቁናም ተሾመ። በዚያም ወራት እንደ ዛሬ በከፍተኛ ቃል የመዝሙር ወይም ደግሞ የመዝሙር ማህሌት የለም ነበር።
በትሁት እንጂ። እግዚአብሔር መታሰቢያ ሊያቆምለት በወደደ ጊዜ ከኤዶም ገነት 3 አእዋፍን ላከለት። እነርሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊት ከሳቸው ጋር አወጡት። በዚያም 24ቱ ካህናተ ሰማይ የሚያመሰግኑበትን ማህሌታቸውን ተማረ። ወደ አኗኗሩ ወደ ምድርን በተመለሰ ጊዜ በአክሱም ዳር ወደ ከበረች ቤተክርስቲያን በ3 ሰዓት ገባ። በታላቅም ቃል ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ የጽዮንም ደገኛዋ ሰማይን ፈጠረ። ዳግመኛም እንዴት እንደሚሰራት የድንኳንን አሰራር ለሙሴ ያሳየው አስተማረው አለ። ይህችን ምስጋና አርያም ብሎ ጠራት። የቃሉንም ድምጽ በሰሙ ጊዜ ንጉሱም ንግስቲቱም ጳጳሱም ከካህናቱ ሁሉ ጋራ የመንግስት ታላላቆችና ህዝቡ ሁሉ ወደ እርሱ ሮጡ፣ ሲሰሙትም ዋሉ። ከዚህም በኋላ ከዓመት እስከ ዓመት በየክፍለ ዘመኑ በክረምትና በበጋ በመጸውና በጸደይ በአጽዋማትና በበዓላት በሰንበታትም እንዲሁም በመላእክት በዓል በነቢያትና በሐዋርያት በጻድቃንና በሰማዕታት በደናግልም በዓል የሚሆን አድርጎ በሶስቱ ዜማው ሰራ። ይኸውም ግዕዝ፣ እዝል፣ አራራይ ነው። የሰው ንግግር፣ የአዋፍ የእንስሳትና የአራዊት ጩኸት ከዚህ ከሶስቱ ዜማው አይወጣም። በአንዲት ዕለትም ቅዱስ ያሬድ ከንጉስ ገብረ መስቀል እግር በታች ቆሞ ሲዘምር ንጉሱም የያሬድን ድምጽ እያዳመጠ ልቡ ተመስጦ የብረት ዘንጉን በያሬድ እግር ላይ ተከለው። ከእርሱም ደምና ውሃ ፈሰሰ። ያሬድም ማህሌቱን እስከሚፈጽም አልተሰማውም። ንጉሱም አይቶ ደነገጠ። በትሩንም ከእግሩ ላይ ነቀለ። ስለፈሰሰው የደምህ ዋጋ የፈለግከውን ለምነኝ ብሎ ለያሬድ ተናገረው። ያሬድም ላትከለክለኝ ማልልኝ አለው። ንጉስም በማለለት ጊዜ ወደ ገዳም ሄጄ እመነኩስ ዘንድ አሰናብተኝ አለው። ንጉሱም ሰምቶ ከመኳንንቱ ጋር እጅግ አዘነ፣ ተከዘም። እንዳይከለክለውም መሐላውን ፈራ። እያዘነም አሰናበተው። ከዚህ በኋላም ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ቆሞ ፈጽሞ የከበርሽና የተመሰገንሽ ከፍ ከፍም ያልሽ የብርሃን ሞጫ የሕይወት ማዕረግ ይሆንሽ የሚለውን ምስጋና እስከ መጨረሻው በተናገረ ጊዜ ክንድ ያህል ከምድር ከፍ ከፍ አለ። ከዚህ በኋላ ወደ ሰሜን አገር ሄዶ በጾም በጸሎት ተወስኖ ስጋውን እጅግ እያደከመ ኖሮ ገድሉን በዚህ ፈጸመ። እግዚአብሔር ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን ያሬድ ጸሎት ይማረን፣ በረከቱም ከኛ ጋር ለዘላለም ትኑር አሜን ይላል። እንግዲህ ያው የተሰወረበት በዓል ነው። እኛ ግንቦት 11 በታላቅ ክብር የምናስበው ይህን በተመለከተ እንመለስበታለን። እግዚአብሔር አምላካችን አሁንም በደግነቱና በምሕረቱ የዚህን የታላቁን የቅዱስ ያሬድን በዓል በዚህ ሁኔታ እንድናስበው ስለረዳን ክብርና ምስጋና አሁንም ለገናና ስሙ ይሁንልን። ሰፋ ወዳለው የቅዱስ ያሬድን ሕይወት የበለጠ ወደምንማርበት ቀጣይ መልእክቶቻችን እንሂድ። ቅዱስ ያሬድ ትምህርት ቤት እንደገባ። ቅዱስ ያሬድ ለአቅመ ትምህርት ሲደርስ በ7 ዓመቱ እናቱ ታውክሊያ ትምህርት እንዲማር የአክሱም መምህር ወደ ነበረው ወደ ጌዲዮን ወስዳ አስተምርልኝ ብላ ሰጠችው። እንግዲህ ከላይ በስንክሳሩ ያየነው አሁን ትንሽ አብራርተን የምናየው ማለት ነው። ቅዱስ ያሬድም ካጎቱ ከመምህር ጌዲዮን ዘንድ ፊደል መማር ጀመረ። መምህር ጌዲዮን የታውክሊያ ወንድም ስለነበረ ያሬድን በቅርብ እየተከታተለ ያስተምረው ነበር። ያሬድም ከጓደኞቹ ከሕፃናት ጋር እየዋለ ትምህርቱን እየተማረ ቀስ በቀስ ፊደለ ሐዋርያትን 4ቱን ወንጌላትንና መልእክታትን ተምሮ ከጨረሰ በኋላ መዝሙረ ዳዊት ሲማር የመዝሙር ሞክሼነት ወይም ተመሳሳይነት በህሊናው ወስኖ በቃሉ መያዝ አስቸገረው። የዳዊትን መዝሙር ሲማር ወደ ልቡ መግባት እምቢ አለው እንዲል ቅዱስ ያሬድ ትምህርቱ አልያዝ እያለው ቢያስቸግረው መምህሩ አባ ጌዲዮን ደጋግመው ይገርፉት ጀመር። ይህም በተመለከተ ሰፋ ያለ ህዳግ ወይም ደግሞ ተብራርቶ የተገለጸ ታሪክ አለ። እሱን እንየው። አንዳንድ ሊቃውንት በትውፊት ያገኙትን ታሪክ ሲናገሩ ቅዱስ ያሬድ ፊደል አልገባው ብሎት ለ7 ዓመታት ያህል ሲቸገር እንደኖረና በኋላ እግዚአብሔር ጽናቱን አይቶ ምስጢራቱን ሁሉ በአንድ ጊዜ እንደገለጠለት ይናገራሉ። ይህም በቅንነት ላጤነው ሰው እግዚአብሔር ተአምራቱን ለመግለጽ ሲፈልግ እንደዚህ እንደሚያደርግና አይገባቸውም አይምሯቸው ደካማ ነው ተብለው በሰዎች ዘንድ የተናቁትን የሊቃውንት ቁንጮ ማድረግ በእግዚአብሔር ዘንድ የተለመደ ነው። ለምሳሌ አባ ሕርያቆስ በካህናቱና በኤጲስቆጶሳቱ የተናቀና ማህይም ጳጳስ እያሉ የሚሳለቁበት አባት ነበር። አባ ሕርያቆስ ደግና ቅን ንጹህም ሰው ስለነበረ እግዚአብሔር በጸጋ ጎብኝቶት አይምሮን ብሩህ አድርጎለት በምስጢሩ ጥልቀት በኃይለ ቃሉ ብስለት በገጸ ንባቡ ብዛት ወደር ያልተገኘለት ቅዳሴ ማርያምን ደረሰ።
ኋላም አባ ጊዮርጊስ ዘጋስጫ በሐይቅ እስጢፋኖስ ትምህርት አልገባው ብሎ ለ7 ዓመታት ተቀምጦ እንደነበር ይነገራል። አብረውት የሚማሩት ተማሪዎች ይህ ትምህርት የማይገባው ስለምንድን ነው? በእርሱ ኃጢአት ነው ወይስ በወላጆቹ ይሉት ነበር። በዚያ ጊዜ የሐይቅ እስጢፋኖስ መምህር የነበረው አቃቤ ሰዓት ሰረቀ ብርሃን ለአባቱ ልጅህ ትምህርት አይገባውምና የቤተ መንግሥት ነገር አስተምረው ብሎ መለሰው። አባቱ ሕዝበ ጽዮን ግን አንድ ጊዜ ለእግዚአብሔር ሰጥቼዋለሁ፣ እዚያው ገዳሙን ያገልግል ብሎ እንደገና ላከው። አባ ጊዮርጊስ ዕውቀት ስለተሰወረው ሁልጊዜ በስዕለ ማርያም ስር እየተንበረከከ ይጸልይ ነበር። የሐይቅ እስጢፋኖስ ገዳምን እህል በመፍጨት ያገለግል ነበር። አባታችን እህል ይፈጭበት የነበረው የድንጋይ ወፍጮ አሁንም በሐይቅ እስጢፋኖስ ይገኛል። ከዕለታት አንድ ቀን እመቤታችን ተገለጠችለትና አይዞህ ዕውቀት የተሰወረብህ ትምህርት ስለማይገባ ሳይሆን የእግዚአብሔር ድንቅ ሥራ እንዲገለጥ ነውና ታገስ አለችው። በሱባኤም እንዲጠብቃት ነግራው አባ ጊዮርጊስም በተስፋ በስዕለ ማርያም ፊት እየተማጸነ ሱባኤ ያዘ። ነሐሴ 21 ቀን እመቤታችን ቅዱስ ዑራኤልን አስከትላ መጣ ጽዋ ልቦናም አጠጣችው። ከዚህ በኋላ በሐይቅ እስጢፋኖስ ትምህርቱን በሚገባ ተምሮ አጠናቀቀ። ወደር የማይገኝለት የዜማና የትርጓሜያት ሊቅ ሆነ። በእውቀቱም ቀድሞ የሚያውቁት ሁሉ ይደነቁበት ጀመር። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18፣ ዮሐንስ ወንጌል ምዕራፍ 9 ቁጥር 2። ስለዚህ ትምህርት አልገባው ብሎት ነበር የሚለው ገጸ ንባብ የቅዱስ ያሬድን ክብር፣ የእግዚአብሔርን ጥበብ የሚያጎላ ድንቅ ምስጢር ነው። ያሬድም ግርፋቱ ቢያስመርረው ከትምህርት ቤት ጠፍቶ ወደ እናቱ ቤት ሲሄድ ማይኪራም ወይም ክሬዋ ከምትባል ቦታ ደረሰ። ይህቺ ማይኪራ ወይም ክሬዋ የተባለች ያሬድ የተሸሸገባትና ውሃ የጠጣባት ምንጭ ስትሆን የምትገኘው ከአክሱም ከተማ ወደ ሰሜን በኩል የአጼ ካሌብን ቤተ መንግስት በስተ ምስራቅ ትቶ በምዕራቡ በኩል ትንሽ እንደሄዱ ከመንገድ ዳር የምትገኝ ናት። ማይ የተባለው ውሃው ሲሆን ኪራህ ወይም ክሬዋ የተባለው ደግሞ ዛፉ ነው። ሁለቱ ሲገናኝ ማይ ኪራ ትባላለች። በአካባቢ ያለ ህዝብ ሁሉ ማይ አቡነ ያሬድ እያለ እስከዛሬ ከጥላዋ አርፎ ውሃዋን ሳይጠጣ አያልፍም። ምክንያቱም ቅዱስ ያሬድ ስላረፈባት ኋላም ይጸልይባት ስለነበረ ገቢረ ተአምራት ወመንክራት ይፈጸምባታል። ድካመ ሥጋ ድካመ ነፍስ ይወገድባታል። ህሙማን ይፈወሱባታል። ጥንት የቀዳማዊ ምኒልክ መቃብር እንደነበረና በውስጡም ወርቅና ብር እንዲሁም የክብር አልባሳት የሚቀመጥበት እንደነበር ይነገራል። ቅዱስ ያሬድ ከቅዱስ ኤፍሬምና ቅዱስ አባ ሕርያቆስ ጋር የተገናኘባት ናት። እናም ቅዱስ ያሬድ ደክሞት በዚች በማይኪራ ውሃ ጠጥቶ ደክሞት ከአንድ ዛፍ ስር ተቀምጦ እያዘነ ሳለ አንዲት ትል ወደ ዛፉ እወጣለሁ ብላ ከመሃሉ ላይ ስትደርስ ተንከባላ ስትወድቅ እንዲህ ያደረገች 6 ጊዜ ወድቃ በሰባተኛው ከዛፉ ጫፍ ላይ ወጥታ ፍሬውን ስትመጥ ተመለከተ። ቅዱስ ያሬድም ትሏ ተስፋ ሳትቆርጥ ከዓላማዋ ሳትናወጥ ከብዙ ድካምና ጥረት በኋላ ያሰበችውን እንደፈጸመች ተረድቶ ወደ ልቡ ተመልሶ ይህች ትል እንኳ ተስፋ ሳትቆርጥ ወድቃ ተነስታ ምኞቷን እንዳሳካች እኔም ተስፋ መቁረጥ የለብኝም፣ መምህሬን ይቅርታ ጠይቄ ትምህርቴን መቀጠል አለብኝ በማለት የመንፈስ ጥንካሬን የልቦና ትጋትንና የዓላማ ጽናትን ከትሏ ተምሮ መምህሩን ይቅርታ ጠይቆ ትምህርቱን ቀጠለ። ገድሉ እንደሚናገረው ቅዱስ ያሬድ የትሉን ትጋት በተመለከተ ጊዜ ያን ጊዜ ነፍሱን እንዲህ አላት፣ ነፍሴ ሆይ ግርፋቶችን እንዴት አትታገሽም? መከራዎችንስ እንዴት አትሸከሚም? ትዕግስት ብታበዥ ኖሮ እግዚአብሔር በገለጠልሽ ነበር ይላል ገድለ ቅዱስ ያሬድ። ዳግመኛም ጻድቅ ያሬድ ከመገድልከ ነገረ እያለ በሚናገረው ጻድቅ ያሬድ ሆይ ገድልህ እንደተናገረ ከትንሽ ትል ምግባርን ተመልክተህ ስለዚህ ወደ መዝሙር ተመለስክ በማለት ገድለ ቅዱስ ያሬድ አሁንም ያትታል። ቅዱስ ያሬድ እየተማረ ሳለ እግዚአብሔር የልቦናውን ቅንነት የሃይማኖቱን ጽናት አይቶ ወዲያውኑ 150 መዝሙረ ዳዊት፣ መኃልየ ነቢያትን፣ መኃልየ ሰለሞንን፣ ውዳሴ ማርያምን በአጠቃላይ 81ዱን መጽሐፍትን ንባቡን ከነትርጓሜያቸው በአንድ ቀን ገለጠለት። ብሉይ ኪዳንና ሐዲስ ኪዳንን እንግዲህ እንዳስተማረ ደግሞ የምናየው ቀጣዩ ርዕሳችን ነው። ቅዱስ ያሬድ እግዚአብሔር አይምሮ መጽሐፍትን ከገለጠለት ጊዜ ጀምሮ ቤተ ክርስቲያንን በዲቁና እያገለገለ ማስተማሩ ስለቀጠለ የብሉይና የሐዲስ መምህር ሆኖ በመምህሩ በጌዲዮን ወንበር ተተካ። በዚህም መሰረት በትርጓሜ መጽሐፍ ትምህርት ብዙ ሊቃውንትን አፍርቷል። ቅዱስ ያሬድ ያስተማራቸው ደቀ መዛሙርት ሐዊራን፣ መንክራን፣ ብስድራን፣
እስክንድራን አስተምሯል። ሐዊራ ስንድሮስን፣ ስንድሮስ በልዳዶስን፣ በልዳዶስ ኬፋን፣ ኬፋ ገብሩን፣ ገብሩ አባጌራን፣ አባጌራ አባ ጊዮርጊስን፣ አባ ጊዮርጊስ ልሳነ ፍረትን አስተማረ። በዚህ መልኩ የሚጓዝ ሲሆን በመምህራን የዘራረግ አተራረክ ላይ ሊቃውንት በተወሰነ መልኩ ይለያያሉ። ሆነም ግን ለምሳሌ ያህል እነዚህን ከጠቀስን በቂ ነው። ቅዱስ ያሬድ በሚስጥረ መጽሐፍ ትርጓሜ ብቻ ሳይሆን በስነ ጽሑፍም የላቀው ዕውቀት የነበረው ታላቅ ሊቅ ነውና ከቅዱስ ፍሬምናጦስ አባ ሰላማ ከሳቴ ብርሃን በፊት የነበረው ጥንታዊ የግዕዝ ፊደል አጠቃቀምና አጻጻፍ ከአባ ሰላማ ከሳቴ ብርሃን በኋላ ከካዕብ እስከ ሳብ ያሉት የፊደላት አናባቢዎች ተጨምረውለት በመሻሻሉ አጻጻፉም ከቀኝ ወደ ግራ የነበረው ቀርቶ ከግራ ወደ ቀኝ በመደረጉ በአልፋው አ ይጀምር የነበረው ፊደል በሐሌታው ሀ እንዲጀምር በመወሰኑ ሕዝቡ አጻጻፉንም ሆነ ቋንቋውን ለመለማመድ ተቸግሮ ነበር። ነገር ግን ቅዱስ ያሬድ አዲሱን የግዕዝ ቋንቋ አጠቃቀም በጽሑፍና በትምህርት ስላስፋፋው እንዲሁም በዜማ ድርሰቱ ስላዳበረውና የዜማ ትምህርት ደግሞ በመጽሐፉ ብቻ የሚማሩት ሳይሆን በቃል ጭምር የሚያዝ ስለሆነ ካህናቱ አዲሱን የግዕዝ ቋንቋ በፍጥነት እንዲያውቁት አድርጓቸዋል። በቅዱስ ያሬድ ዘመን ከተለያዩ የሮምና የታናሽ እስያ ሀገሮች የተወጣጡ ተሰዓቱ ቅዱሳን ወደ ኢትዮጵያ መጥተው አክሱም ከተማ ውስጥ በሚገኘው ቤተ ቀጢን በሚባለው ጉባኤ ቤት ሲኖሩ የቅዱስ ያሬድ ትምህርት ቤት ለግዕዝ ቋንቋ ዕውቀታቸው ዋና መሰረትና ምንጭ ሆኗቸው ነበር። ተሰዓቱ ቅዱሳን ከዚህ ከተራቀቀውና በግዕዝ ቋንቋ ችሎታ በጣም ከታወቀው የቅዱስ ያሬድ ትምህርት ቤት በቀሰሙት የግዕዝ ቋንቋ ዕውቀት ያልተተረጎሙ መጽሐፍትን ለመተርጎምና ሥርዓተ ገዳምን በኢትዮጵያ ለማስፋፋት ችለዋል። ከዚህም የተነሳ ቅዱስ ያሬድ ከተሰዓቱ ቅዱሳን ጋር በጣም የቀረበ ግንኙነት ነበረው። ሌላው ብዙዎቻችን እንድናውቀው የሚያስፈልገውና የቅዱስ ያሬድን ሕይወት የበለጠ የሚነግረን ደግሞ ለቅዱስ ያሬድ ሰማያዊ ዜማ እንደተገለጠለት ነው። ቅዱስ ያሬድ ብሉይ ኪዳንንና ሐዲስ ኪዳንን እያስተማረ ከቆየ በኋላ ከ540 እስከ 560 በረድኤተ እግዚአብሔር ተጎብኝቶ በመንፈስ ቅዱስ ተቃኝቶ በጽርሐ አርያም ቅዱሳን መላእክት ሲያመሰግኑ ሰምቶ በልዩ የመንፈስ ቅዱስ ጸጋና በረከት የተሞላ ከጣዕሙ ብዛት አጥንትን የሚያለመልም ቁስለ ነፍስን የሚያክም ጣዕመ ዜማ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አበርክቷል። ይህም ጣዕመ ዜማ ሰባዊ ሳይሆን መላእክታዊ፣ ምድራዊ ሳይሆን ሰማያዊ፣ ስጋዊ ሳይሆን መንፈሳዊ ነው። ይህንንም የቅዱስ ያሬድ ማህሌቱ ከእግዚአብሔር እንጂ ከሰው የተገኘ አይምሰላችሁ የሚል ምስክርም እናገኛለን። ያውም ለመጀመሪያ ጊዜ ይህን ሰማያዊ ዜማ ያዜመበት ቦታ ሙራደ ቃል ይባላል። የቃል መውረጃ ማለት ነው። ቅዱስ ያሬድ ዜማውን ከመላእክት እንደሰማ በስንክሳሩ እንዲህ የሚል ምስክር እናገኛለን። የመላእክትን ምስጋናን ለመጎብኘት ፈጣን የመንፈስ ህሊናን በልቦናው ላሳደረ ለያሬድ ሰላምታ ይገባል። ጉድለት በሌለበት በብዙ ድካም ትል ወደ ዛፍ ስትወጣ አይቶ ከኮበለለ በኋላ መጽሐፍትን ለመማር ተመልሷልና የሚል አርኬ ጽፈውለታል። ሊቀ ጉባኤ ኤርሚያስ በተረጎሙት ገድለ ቅዱስ ያሬድ ላይ ካህኑ ቅዱስ ያሬድ ማህሌትን ከሱራፌል ዘንድ ተማረ በማለት የድርሰቱ ምንጭ ሰማያዊ መሆኑን እንገነዘባለን። ይኸውም ህዳር 5 ቀን ጠዋት እግዚአብሔር ከገነተ ኤዶም እርሱ ወዳለበት 3 አዕዋፍን ላከለት። ወፎቹም በአንድ ዛፍ ላይ ተቀምጠው በሰው አንደበት ያነጋግሩት ጀመር እንዲህ እያሉ ያሬድ ሆይ አንተ ብፁዕ ነህ፣ አንተን የተሸከመች ማህፀን ብጽዕት ናት አሉት። እርሱም ወደ እነርሱ እየተመለከተ እናንተ በሰው አንደበት የምትናገሩ አዕዋፍ ከየት መጣችሁ? ማንስ ላካችሁ? ሲል ወፎቹን ጠየቃቸው። ከሶስቱ ወፎች አንዱ አሮዲዮን የተባለው እኛስ ከኤዶም ገነት ወደ አንተ ተልከን የመጣንን ከ24ቱ ካህናተ ሰማይ ሰማያዊ ማህሌትን ትማር ዘንድ ልነግርህ ወደ አንተ መጣን አለው። ከዚህ በኋላ አዕዋፉ ካይኑ ተሰወሩ። ቅዱስ ያሬድም በተመስጦ ወደ ኢየሩሳሌም ሰማያዊት ተነጠቀ። በዚያም እግዚአብሔርን ያለ ማቋረጥ የሚያመሰግኑ መላእክት በመንበሩ ዙሪያ ሆነው ተወዳጅና ልዩ ጣዕም ባለው የዜማ ድምፅ ሲዘምሩና ሲያሸበሽቡ አየ። ከዜማው ጣዕም የተነሳ ወደ እነርሱ ዘሎ ለመግባት ወደደ። በዚህ ጊዜ እነዚያ አዕዋፍ ወደ እርሱ መጡ። ከእነርሱም አንዷ ወፍ ያሬድ ሆይ የሰማኸውን ዜማ አስተውለኸዋልን? ብላ ጠየቀችው። እርሱም አላስተዋልኩም ብሎ መለሰላት። እርሷም እንግዲያውስ እኔ ነግርሃለሁና
ኢየሱስ ክርስቶስ የሚለውን አዲሱን የእግዚአብሔርን ስም ጥራ አለችው። አዲስ ስም ያሰኘው ሰው ከሆነ ሥጋ ከለበሰ በኋላ የሚጠራበት የሥጋዌ ስሙ ስለሆነ ነው። ቅዱስ ያሬድም ኢየሱስ ክርስቶስ የሚለውን ስም በጠራ ጊዜ የ24ቱ ካህናተ ሰማይ ዜማ ተገለጠለት። ወዲያውም ቅዱስ ያሬድ በግዕዝ በእዝልና ባራራይ ዜማውን ማዜም ጀመረ። ፊቱን ታቦተ ጽዮን ወዳለችበት ወደ ምስራቅ አዙሮ እጁን ዘርግቶ እንዲህ ብሎ ሰማያዊውን ዜማ ለመጀመሪያ ጊዜ በአክሱም አውደ ምሕረት አሰማ። ድርሳነ ኡራኤል በንጉሱ ገብረ መስቀል ዘመነ መንግስት መልአኩ ቅዱስ ኡራኤል የአክሱምን ገበዝ ልጅ ያሬድን ጽዋ ልቦና አጠጣው። እሱም በመንፈስ ቅዱስ እየተመራ እንደ መላእክት ዜማ ያለ የጣፈጠ ጸዋትወ ዜማን ደረሰ በማለት በቅዱስ ኡራኤል ተራዳይነት ምስጢርና ዜማ እንደተገለጠለት ይናገራል። የሰኔ ድርሳነ ኡራኤል መጀመሪያ ዜማው ዜማ ታዲያ እንዲህ የሚል ነበር። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግመ አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ የሚል ነው። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። የጽዮን መጀመሪያው የሆነ እግዚአብሔር ሰማይን ፈጠረ። ዳግመኛም የድንኳኑን ሥራ እንዴት አድርጎ መስራት እንዳለበት ለሙሴ አሳየው በማለት የምስጋና መጀመሪያ የሆነውን የሥላሴን አንድነትና ሶስትነትን በማዘከር እንዲሁም የእግዚአብሔርን ቀዳማዊነቱን፣ ዳህራዊነቱን፣ ከሃሊነቱንና የአምልኮቱን ሥርዓት በማውሳት ድርሰቱን ጀምሯል። ዘጸአት 25 ቁጥር 8፣ ዘጸአት 26 ቁጥር 30። ይህ ሁሉ የተፈጸመው ህዳር 6 ቀን ነበረ። ከሰማይ እንደተመለሰ ለመጀመሪያ ጊዜ ጣዕመ ዜማውን ያሰማበት ቦታም ሙራደ ቃል ተባለ። እስከ ዛሬም ድረስ ሙራደ ቃል እየተባለ ይጠራል። ይኸውም ዜማው ከሰማይ የወረደ መሆኑን የሚያረጋግጥ ምስክር ነው። የዜማውም ስም አርያም ተባለ። ይህም ከልዑል ሰማይ የተገኘ ዜማ መሆኑን ይገልጻል። ከዚህም በተጨማሪ ዜማውን ከሰማይ ከመላእክት ዘንድ የሰማው መሆኑን ራሱ ቅዱስ ያሬድ እንዲህ ሲል ያረጋግጥልናል። ዋይ ዜማ ዘሰማዕኩ በሰማይ እመላእክት ቅዱሳን እንዘ ይብሉ ቅዱስ 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 እግዚአብሔር መልአ ሰማያተ ወምድረ ቅድሳተ ስብሐቲከ። ቅዱስ 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 እግዚአብሔር ሆይ የክብርህ ምስጋና ሰማያትንና ምድርን የመላ ነው እያሉ በሰማይ ከሚኖሩ ከቅዱሳን መላእክት የሰማሁት ዜማ ምን ይረቅ ምን ይጠልቅ እንደምን ያለ ረቂቅ ነው፣ ለዚያ አንክሮ ይገባል በማለት ከሰማያውያን መላእክት ሰማያዊ ዜማ መስማቱን ተናግሯል። ዳግመኛም አርያም በተባለው ድርሰቱ ላይ በሰማይ ታላቅ ዜማ ተሰማ፣ እግዚአብሔር ወልድ ቤዛነቱን ፈጽሞ መስዋዕትነቱን አጠናቆ ወደ ክብሩ ወደ ሰማይ መንበሩ ሲያርግ ቅዱሳን መላእክት ሲያመሰግኑ ሰማው ሲል የዜማው ምንጭ ከየት እንደሆነ በማያሻማ መልኩ ተናግሯል። እንደዚሁም ዝማሬ በተባለው ድርሰቱም ደግሞ ሰማየ በአብ ወበወልድ አርያም ወበመንፈስ ቅዱስ እያለ በሚናገረው በአብ ወደ ሰማይ በወልድ ወደ አርያም በመንፈስ ቅዱስም በወጣው ጊዜ ከመላእክት ዘንድ ዝማሬን ሰማው፣ የሚያሸበሽቡ አሉ የሚዘምሩም አሉ በማለት የመላእክት የምስጋና አገልግሎት ምን ይመስል እንደነበር አይቶ አድንቋል። ዝማሬ ዘቅዱስ ያሬድ ግንቦት 11። ይህ የቅዱስ ያሬድ ወደ ሰማይ መነጠቅና ከዚያም የመላእክትን ዝማሬ ሰምቶ መመለስ በቅዱሳን ዘንድ የታወቀና የተለመደ ነው። ለምሳሌ ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው ሁለተኛ መልእክቱ ላይ የተገለጠለትን ሰማያዊ ራእይ ሲጽፍ እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ ተነጠቀ፣ ወደ ገነት ተነጠቀ፣ ሰውም ሊናገረው የማይገባውንና የማይናገረውን ቃል ሰማ ሲል ስለሌላ የሚናገር አስመስሎ ራሱ ቅዱስ ጳውሎስ ተነጥቆ ያየውን ድንቅ ምስጢር ተናግሯል። ሁለተኛ ቆሮንቶስ ምዕራፍ 12። በእግዚአብሔር ዘንድ ለትልቅ ነገር የተመረጡ ሰዎች ወደ ሰማይ የተነጠቁ በዚያ ልዩ የሆነውን ራእይ ማየት የተለመደ መሆኑን የቅዱስ ጳውሎስ ምስክርነት በቂ ማስረጃ ነው። ቅዱስ ያሬድም እንደ ቅዱስ ጳውሎስ ወደ ሰማይ መነጠቁ ከድሮም ጀምሮ የተለመደ የእግዚአብሔር አሰራር እንጂ አዲስ ነገር እንዳልሆነ መረዳት ይገባል። በገድሉ እንደተነገረውም ደግሞ ልጆቹ በእርሱ ወይም ደግሞ እርሱ እንዳስተማራቸው ከእርሱ በመስማት በቤተ ክርስቲያን ውስጥ እነሆ በሱራፌል ማህሌት ሁላቸውም ይጮሃሉ። ስለዚህ የካህኑ ያሬድ ማህሌት ከምድር እንዳልሆነች በዚህ እናውቃለን፣ ከሰማያት ናት እንጂ። ነቢዩ ኢሳይያስ እንደተናገረው በታላቅ ቃልና ጩኸት ከሱራፌል ማህሌትን ወሰደ ተቀበለ ሲል የቅዱስ ያሬድ ዜማ ሰማያዊ እንደሆነ በግልጥ ያስረዳል። ቅዱስ ያሬድ ዜማ ማሰማት የጀመረበት ቀን ህዳር 6 ቀን ስለነበረ መሐሪው እግዚአብሔር በምሕረቱ አይምሮውን ለቦውን ሰጥቶ ለዘመናት የተሰወረውን ምስጢርና ዜማ ገለጠልኝ፣ ለዚህን አበቃኝ ሲል
አስተምህሮ ብሎ ወቅቱን ሰይሞታል። አስተምሮ ማለት የምህረት ወቅት ማለት ነው። ቅዱስ ያሬድ ድምጹን ከፍ አድርጎ ባዜመ ጊዜ የዜማው ጣዕምና ያንደበቱ ጥፍጥና የሚፈጥረውን ስሜት ገድለ ቅዱስ ያሬድ ሲናገር ጳጳሳትኒ ወካህናት ወአበይተ ቤተ ንጉሥ መጽኡ እያለ ንጉሱና ንግስቲቱ የመንግስት ባለስልጣናት ሁሉ ህዝብ ሁሉ የቃሉን ድምጽ በሰሙ ጊዜ ወደ እርሱ ሮጡ። ጳጳሳት ካህናትና የንጉስ ባለሟሎች ወደ እርሱ መጡ። ከድምጸ ቃናው ጣዕም የተነሳ ልብን ደስ የሚያሰኝ አጥንትን የሚያለመልም አዲስ ዜማ በማግኘታቸው ሲሰሙት ዋሉ ሲል ንጉሱ አጼ ገብረ መስቀል ከነሰራዊታቸው፣ ንግስቲቱ ከነደንገጥሮቿ፣ መሳፍንቱ፣ መኳንንቱ፣ ሊቃውንቱና ካህናቱ፣ እንስሳቱና አዋፉ ሁሉ እሱ ወዳለበት ቦታ ተሰብስበው ከጣሙ ብዛት የተነሳ መንፈስን የሚያድስ ልቦናን የሚያስደስት አጥንትን የሚያለመልም አዲሱን ሰማያዊ ዜማ ረሃብ ጥም ሳይሰማቸው በከፍተኛ ተመስጦና አድናቆት ሲሰሙ ይውሉ እንደነበረ ገድሉ ይናገራል። የታሪክ ምሁር የሆኑት ተክለ ጻድቅ መኩሪያ የኢትዮጵያ ታሪክ ኑቢያ ከአክሱም ዛጉዌ እስከ አጼ ይኩኖ አምላክ በተባለው አንደኛ መጽሐፋቸው ያሬድ በአክሱም ሳለ ከእግዚአብሔር ልዩ ስጦታ ተሰጥቶት ከመላእክት እየሰማ ዜማና መዝሙር በሚያስተምርበት ጊዜ የሰማያን ልቦና እጅግ ይመሰጥ እንደነበርና የእርሱ ዜማ በሚሰማበት ጊዜ በሽተኛ ህመሙን፣ ሐዘንተኛም ሐዘኑን ይረሳው እንደነበረ፣ በዚህም ትምህርቱን ሰው ሁሉ እየወደደ ያከብረው እንደነበርና ጳጳሱና ንጉሱም ይበልጥ አፍቅረው ባለሟል እንዳደረጉት ጽፈዋል። ከዕለታት አንድ ቀን ቅዱስ ያሬድ ከአክሱም ተነስቶ አቡነ አረጋዊንና የተሰራውን አዲስ ቤተክርስቲያን ለመጎብኘት ወደ ደብረ ዳሞ እንደመጣ በተራራው ስር ማቲያስና ዮሴፍ የተባሉ የአቡነ አረጋዊ ደቀ መዛሙርት በወንዝ ዳር አሳ ሲያጠምዱ አግኝቶ ዳህኑ ዝኩ አቡክሙ አረጋዊ ብሎ የጻድቁ የአቡነ አረጋዊን ደህንነት እንደጠየቃቸውና አዎን ደህና ናቸው ብለው እንደመለሱለት፣ ከዚያም ወደ ተራራው ወጥቶ ከአቡነ አረጋዊ ጋር ተቃቅፈው ተሳስመው በፍቅር እንደተገናኙ ከዚያ ወደ ቤተክርስቲያን ሄዶ 3 ጊዜ ሰግዶ ከተሳለመ በኋላ የህንጻዋን ማማር አይቶ በአድናቆት ተመልክቶ እንደዚህ እያለ በዜማ መጮሁ ተጽፏል። በሰማያት ያሉ መላእክት ይጎበኟታል፣ እርሷ የመለኮት ማደሪያ ናትና እኔም ዞርኩ የቅድስት ቤተክርስቲያን የህንጻ ውበትን ተመለከትኩ ብሎ ተናግሯል። ተክለ ጻድቅ መኩሪያ ገጽ 354 የኢትዮጵያ ታሪክ ኑቢያ ከአክሱም ዛጉዌ እስከ አጼ ይኩኖ አምላክ ዘመነ መንግስት በተባለው መጽሐፋቸው ቅዱስ ያሬድም በግዕዝ በእዝልና ባራራይ ዜማውን እያስማማ እግዚአብሔርን ማመስገኑን ቀጠለ። ሲያመሰግነውም የ22 ስነ ፍጥረት ፈጣሪና መጋቢ መሆኑን ለመግለጽ በ22 አርስተ ዜማ እያቀነባበረ እየደረደረ አዘጋጅቶታል። እነዚህ አርስተ ዜማ ስማቸውን ከነትርጉማቸው እንደ እግዚአብሔር ፈቃድ ወደፊት የምናመጣ ይሆናል። ቅዱስ ያሬድ ይህንን ሰማያዊ ዜማ ከቦታ ቦታ እየተዘዋወረ ደቀ መዛሙርት መልምሎ ጉባኤ ዘርግቶ ከጾምና ከጸሎት ከምናኔ ጋር በማስተማር በርካታ ሊቃውንትን አፍርቷል። በጣፋጭ ጣዕመ ዜማውና ተሰምቶ በማይጠገበው ልሳኑ ወንጌልን ሰብኳል። አምልኮተ እግዚአብሔርን አስፋፍቷል። ከዘመነ ብሉይ ዳዊትን ከዘመነ ሐዲስ ያሬድን የሚመስል ስራቸውን የሚወክል እንዳልተገኘ ሊቃውንቱ ይናገራሉ። ዳዊትና ያሬድን የሚያመሳስላቸው ምንድነው ያልን እንደሆነ ልበ አምላክ ዳዊት ያልተናገረበት ርዕሰ ጉዳይ ያልጠቀሰው ሕይወት የለም። በሃይማኖቱ በኩል ስንመለከት የክርስቶስን ጽንሰቱን፣ ልደቱን፣ አስተዳደጉን፣ ጥምቀቱን፣ ስቅለቱን፣ ሕማሙን፣ ሞቱን፣ ትንሣኤውን፣ እርገቱን፣ ዳግም ምጽአቱን በሚገባ ትንቢታዊ መዝሙር ዘምሯል። ቅዱስ ያሬድም እንደ ልበ አምላክ ዳዊት ያልተናገረበት ርዕሰ ጉዳይ የለም። በተለይ በመጽሐፍተ ብሉያት፣ በመጽሐፍተ ሐዲሳትና በመጽሐፍተ ሊቃውንት ያሉትን ምስጢራት የጠጠረውን ኃይለ ቃል በመተርጎም የተሰወረውን ምስጢር በማብራራት የረቀቀውን ሐሳብ በማጉላት ወደር የሌለው መፈክረ መጽሐፍት ነው። ከዚህም አልፎ የዚህን ዓለም ውጣ ውረድ በሰው ሕይወት ላይ የሚከሰቱትን ፈተናና ተግዳሮት በሰው ልጅ ሕይወት ውስጥ የሚፈራረቁትን ተድላና መከራ፣ ሐዘንና ደስታ፣ ሞትና ሕይወት፣ እውነትና ሐሰት፣ ጽድቅና ኃጢአት፣ ማጣትና ማግኘት፣ ድህነትና ባለጠግነትን በሚገባ ተናግሯል። የሰይጣንን ትግል፣ የሥጋ ፈቃድንና የነፍስን ፈቃድ ግብ የጽድቅንና የኃጢአትን እሰጥ አገባ፣ የነፍስንና የሥጋን አታካራ ሁሉንም ሳያዛንፍ ሳያተርፍ በሚገባ ተናግሯል።
በአጠቃላይ ቅዱስ ያሬድ ያልዳሰሰው ሕይወት ያልተቀኘለት ስነ ፍጥረት የለም። በዜማ ደራሲነቱም ቢሆን አልቦ ከማከ ዘሃለፈ ቅድመ ወአልቦ ዘይመጽእ ከማከ ዳግመ፣ አስቀድሞ እንዳንተ ያለ አልነበረም፣ ወደፊትም እንዳንተ ያለ የሚመጣ የለም የተባለለት ብቸኛ ሊቅ ነው። ለዛሬ ክፍል 1 መርሃ ግብራችንን ጠቅለል የምናደርገው ከስሙ ትርጓሜ ጋር የተያያዘውን መልእክት በማድመጥ ነው። ስምን መልአክ ያወጣዋል ወይም ስሙ ይመርሆ ሀበ ግብሩ፣ ስሙ ወደ ግብሩ ይመራዋል እንዲሉ የቅዱስ ያሬድ ስም ከግብሩ ጋር የተዋሃደና የተስማማ እንደሆነ እንደሚከተለው እንመልከት። ይኸውም ያሬድ በሚለው ስም ለመጀመሪያ ጊዜ የተጠራው የአዳም 6ኛ ትውልድ የሆነው የሄኖክ አባት እንደሆነ በመጽሐፍ ቅዱስ ተጽፎ ይገኛል። ዘፍጥረት ምዕራፍ 5 ቁጥር 18። የስሙም ትርጉም ወሪድ መውረድ ማለት ነው። ምስጢሩም በእርሱ ዘመን ደቂቀ ሴት በደብር ቅዱስ እያመሰገኑ ሲኖሩ ከእነርሱ መካከል አንዳንዶቹ ግን በታህተ ደብር ያሉ የቃየል ሴቶች ልጆች ራቁታቸውን ሆነው እየዘፈኑ ይኖሩ ነበር። የቃየል ልጆች እጅግ ያማሩና የተዋቡ በመሆናቸው በመልካቸው ውበት፣ በድምፃቸው ቃና ተመስጠው፣ በዘፈናቸው ጣም ተስበው የቃየል ልጆችን ወደው ተጋብተው ከደብር ቅዱስ ወደ ምድረ ፋይድ መውረዳቸውን ለማመልከት ነው። ይኸውም በመጽሐፍ ቅዱስ እንደተመዘገበው ዲና ወንድ ልጅን ወለደችለት፣ ስሙንም ያሬድ ብሎ ጠራው። በእነሱም ዘመን ትጉሃን ተብለው የሚጠሩ የእግዚአብሔር መልእክተኞች ወይም ደቂቀ ሴት ከደብር ቅዱስ ወደ ምድረ ፋይድ ወረዱ። ምክንያቱም በእነዚያ ዘመናት እጅግ ያማሩና የተዋቡ ሴቶች ልጆች ከደቂቀ ቃየል ወገን ተወለዱላቸው። ደቂቀ ሴት የቃየል ሴቶች ልጆችን አይተው ስለወደዷቸው ኑ ለራሳችን ሴቶችን እንምረጥ፣ ልጆችም እንውለድ ብለው እርስ በርሳቸው ተነጋገሩ በማለት ተናግሯል። ስለዚህ ሄኖክም ከላይ ወደ ታች ወረድን ሲል የልጁን ስም ያሬድ ብሎታል። በዚሁ አንጻር በ6ኛው ምዕተ ዓመት የተነሳው ኢትዮጵያዊ ሊቅ ቅዱስ ያሬድ ሰማያዊውን ዜማ ከሰማይ ወደ ምድር ስላወረደልን ስሙ ያሬድ ሊባል ችሏል። መጽሐፈ ኩፋሌ ምዕራፍ 5 ቁጥር 21፣ መጽሐፈ ሄኖክ ምዕራፍ 4 ቁጥር 69። አንድም አሮዲዮን በሚባል ድምፀ መልካም ወፍ በኩል መልአኩ ለቅዱስ ያሬድ ተገልጦ ዜማውን ስላስተማረው ምስጢር ስለተገለጠለት ወይም ስለገለጠለት ስለዚህ በወፉ በአሮዲዮን ምክንያት ያሬድም ተብሏል የሚሉም አሉ። ይኸውም ድምፁን እንደነሳ ስሙንም ነስቷል። ማር ይስሐቅ እንዲህ ብሎ እንደነገረን አሮዲዮን የተባለ ወፍ ሰው ከሚኖርበት ቦታ ተለይቶ በበረሃ ሄዶ ሲኖር እንደ ጠቢባን ፈጽሞ ደስ ይለዋል። ሁለት ያለው የዚያ ወፍ ነገር ታወቀ፣ ተነገረ። የዜማውን ስልት የሰማው ሁሉ ወደ በረሃ በሚሄድበት ጊዜ እንዲቆም ዜማው ደስ ከማሰኘቱ የተነሳ አርሱ መጅ ወይም የእጽ ፍሬ አይነት ነው መልቀሙን እንዲተው ወይም እስኪተው ድረስ ሰውም መንገዱን እስኪዘነጋ ድረስ ምግቡን ይተዋል፣ ይሞታል በማለት የአሮዲዮን ዜማ ከዚህ ዓለም አኗኗር ለይቶ በተመስጦ ወደ እግዚአብሔር የሚያወጣ ነፍስን የሚማርክ ስጋዊ መብል መጠጥን የሚያስረሳ ምድራዊ ኑሮን የሚያዘናጋ እንደሆነ ይናገራል። በዚሁ መሰረት የቅዱስ ያሬድም ዜማ እንደዚሁ ነው። ማር ይስሐቅ 28። ሌላው ያሬድ ማለት ንህብ ማለት ነው። ንብ የተለያየ ህብረ ቀለማት ካላቸው አበቦች እየቀሰመ ጣፋጭ ማር ያዘጋጃል። ማር ደግሞ ጣፋጭ ምግብ ከመሆኑም በላይ ሰሙ መብራት ወይም ፋኖስ ይሆናል። ፋኖስ ደግሞ ጨለማውን አርቆ ብርሃንን ይሰጣል። የያሬድም ዜማ ንባቡ ከምስጢሩ ጋር ተዋህዶ ለካህናት ለምእመናን የሚጣፍጥ ምግበ ስጋ ምግበ ነፍስ ከመሆኑም በላይ መናፍቃንን የሚያሳፍር ምእመናንን የሚያስከብር ተላ ደስታን የሚያበስር ሲሆን ዜማው እንደ መብረቅ የሚደምቅ ምስጢሩ እንደ መስተዋት የሚያንጸባርቅ የክደትን ጨለማ የሚያርቅ ብርሃነ ጥበብ የተሞላበት ግሩም ዜማ ነው። አንድም ንብ የማይቀስመው አበባ እንደሌለ ቅዱስ ያሬድም የማይጠቅሰው ጥቅስ የማያመሰጥረው ምስጢር የለምና ምስጢሩን ከተለያዩ መጽሐፍተ ብሉያትና ሐዲሳት በመቅሰም በንባብ የተሰወረውን በመተርጎም በትርጉም የረቀቀውን በማመስጠር በዜማ አጣፍጦ ያቀረበ ሊቅ ነው። ዳግመኛም ያሬድ ማለት ራእየ ምስጢር ነጻሪ ህቡአት ማለት ነው። በልበ መላእክት ለዘመናት ምስጢር ሆኖ የኖረውን ሰማያዊ ዜማ አምልቶና አጉልቶ ለሰው ልጅ የገለጠ ምስጢር ገላጭ ነውና አንድም ያሬድ ማለት እንዚራ ስብሐት መሰንቆ በገና ማለት ነው። እነዚህ የዜማ መሳሪያዎች በስልት በተቃኙ ጊዜ ለሚሰማቸው ጡም ዜማ ያወጡ ልብን እየመሰጡ መንፈስን ደስ እንደሚያሰኙ ሁሉ ቅዱስ ያሬድም በመንፈስ ቅዱስ ቃኝነት በቤተ ክርስቲያን ድምጹን ባሰማ ጊዜ ሰሚውን እጅግ ደስ ያሰኛልና ለዚህም ሊቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን የቅድስና ማዕረግ ሰጥታ ቅዱስ መሆኑን አውጃ ጽላት ቀርጻ ቤተ ክርስቲያን ሰይማ
አማልደን አስታርቀን እያለች ቅዱስ ስሙን ወር በገባ በ11ኛው ቀን ወርሃዊ በዓሉን ግንቦት 11 ቀን ደግሞ አሁን እንደምናስበው ማለት ነው የተሰወረበትንና ሚያዝያ 5 ቀን የተወለደበትን ዓመታዊ በዓሉን ታዘክራለች። ቅዱስ ያሬድ በመንፈሳዊ ሕይወቱና በሰማያዊ ድርሰቱ ባለ ብዙ ማዕረግ ሲሆን ነገር ግን ከዜና ሕይወቱም ሆነ ከድርሰቱ የተረዳነውን ያህል ጥቂቶቹን እንደ እግዚአብሔር ፈቃድ መመልከታችንን ወደፊት እንቀጥላለን። ክፍል 1 ነው ለዛሬ እንደ እግዚአብሔር ፈቃድ እንግዲህ ያደመጥነው። መድኃኔዓለም ፈቅዶልን እድሜውን አበድሮን በቸርነቱ በሚቀጥለው ዳግም ስንገናኝ ደግሞ የቅዱስ ያሬድ ዜማ እሱ ያዘጋጀው ማለት ነው በሶስት አይነት ስልተ ድምጽ ወይም ደግሞ ስልተ ዜማ ነው። እነሱም ግዕዝ፣ እዝልና አራራይ ናቸው። እያንዳንዳቸው ትርጓሜ ያላቸው ለምን ሶስት ሆኑ የሚለውንና እንዲሁም ደግሞ አምስቱ ጸዋትወ ዜማ የተባሉት ድጓ፣ ምዕራፍ፣ ዝማሬ፣ መዋሥዕትና ቅዳሴ ሌሎችም በጣም ብዙ ልናያቸው የሚያስፈልጉ ጉዳዮች አሉ። እኛ መቼስ አለፍ እያልን መድኃኔዓለም እንደፈቀደልን የምንከታተለውን ደግሞ ክፍል 2 ይዘን እንመለሳለን። የዛ ሰው ይበለን። ግንቦት 11 ቀን በታላቅ ክብር የሚታሰበውን የተሰወረበትን በዓሉን ለማክበር እንዲያበቃንና ከቅድስት ቤተክርስቲያናችን ፈርጥ ከሆነው ከቅዱስ ያሬድ ማህሌታይ ረድኤት በረከት እንዲያሳትፈን ለኛም እንደገለጸልን መጠን በተሰጠን ነገር ጸንተን ቅዱስ ያሬድ ከአምላኩ ተቀብሎ በተወልን ነገር ሁሉ ጸንተን እግዚአብሔር አምላካችን የወደደውን የፈቀደውን ነገር እንድናደርግ በሰዓታቱ በቅዳሴው በማህሌቱ በአጠቃላይ በቅድስት ቤተክርስቲያናችን ዜማ እና በትምህርቶቹ ደግሞ እየተጠቀምን እንድንኖር እሱ ጥበቡን ማስተዋሉን እንደ ቸርነቱ ምስጢሩንም እንዲገልጽልን ፈቃዱ ይሁንልን። በረከቱ ይደርብን። የቅዱስ ያሬድ ታላቁ አባታችን ይቆየን። በክፍል 2 እንመለሳለን። እግዚአብሔር አምላካችን የሰማነውን በልባችን ያሳድር። የዛሬው ምንጫችን እንደሱ እንዳምላካችን ፈቃድ መጽሐፈ ስንክሳራችን ነው የመጀመሪያው። በስፋት ደግሞ የተመለከተው ከሆህተ ስብከት ዘቅዱስ ያሬድ ቅጽ 1 መጽሐፍ ላይ ነው በሊቀ ጉባኤ ጌታውን ደምጸ ከተጻፈው ማለት ነው። እንደው ቅድም አሮዲዮን የሚል ስምም ስናነሳ ስለነበር አሮዲዮን የተባለ መጽሐፍም ሊቀ ጉባኤ በብዙ ሚስጥራት በጣም በርካታ ርዕሰ ጉዳዮችን ይዞ የተጻፈ መጽሐፍም አዘጋጅተውልናል። በእውነት ከዚያም እያመጣን ወደፊት የምንመለከተው መርሃ ግብር አለ። የሕይወትን ቃል ያሰማልን ሊቀ ጉባኤ ጌታውን ደምጸን በእድሜ በጸጋ መድኃኔዓለም ይጠብቅልን። በእውነት የሳቸውን መጽሐፍ እንደምንም ብላችሁ እንደብትይዟቸው በጣም ተጠቀማላችሁ። እንደው ማስታወቂያ ለመስራት ብለን አይደለም እግዚአብሔር በሚያውቀው እኛ የተጠቀምንበት ስለሆነ እናንተም እንደ እግዚአብሔር ፈቃድ ብትይዙት ባገኛችሁት አጋጣሚ ኢትዮጵያም ወይም ሌላ ቦታም የመጽሐፉን እየጠየቃችሁ ብትይዙ መጽሐፍን የመሰለ ሀብት በእጃችን መኖሩ ከብዙ ነገር እንጠበቅበታለን። ምንድነው መረጃ አድርገን ማስረጃ አድርገን ገለጥ አድርገን አንብበን ልናገኝበት የምንችለው ብዙ መልእክቶች ስላሉበት ማለት ነው። ሆህተ ስብከት ዘቅዱስ ያሬድ ቅጽ 1ም ቅጽ 2ንም ብትይዙት አሮዲዮን የሚለውን በቅርቡ በዚሁ በውጭው ዓለም ተመርቆ የተዘጋጀ ለሁላችንም የተሰጠን መጽሐፍ ነው። ሁሉንም እንደ እግዚአብሔር ፈቃድ ብትይዙ በዚሁ አጋጣሚ ወደ እናንተ መልእክቱን ለማስተላለፍ ነው። ምናልባት እንግዲህ እሳቸውን ጠይቀናቸው መጽሐፍቶቹን የት ልታገኟቸው እንደምትችሉም እንደ አምላካችን ፈቃድ መረጃ ልንሰጣችሁ እንሞክራለን። ለሁሉም በእያንዳንዳችን ልቦና እሱ በቸርነቱ እንዲያሳድርልን እየተማጸን የተከታተልነውን መርሃ ግብራችንን ያስተማረን የመከረን እሱ የፍቅር አምላክ የቅዱሳን አምላክ ቅዱስ ያሬድ ቸሩ መድኃኔዓለም ነው። ለሕይወት ለፍሬ ለበረከት ያድርግልን። ከዚህ ታላቅ አባት ከኢትዮጵያዊ ቅዱስ ያሬድ ረድኤት በረከትን አምላካችን በቸርነቱ ያሳትፈን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ያሬድ 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 ካህን ያሬድ 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 ካህን ጥዑመ ልሳን መሰረተ ዜማ ወጠነ ያሬድ ካህን መሰረተ ዜማ ወጠነ ያሬድ ካህን ያሬድ 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 ካህን ያሬድ 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 ካህን ጥዑመ ልሳን። መድኃኔዓለም ኢየሱስ ክርስቶስ የቀጠሮ ሰዎች ይበለን። በቀጣዩ ካቆምንበት ቀጥለን ደግሞ ሌሎቹንም
ከቅዱስ ቤተክርስቲያናችን ትምህርት አንፃር የቅዱስ ያሬድ ሕይወት የምንዳስስበትን መልእክታችንን እንደሱና አምላካችን ፈቃድ ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባቸዋል እንዳለን ቅዱስ ያዕቆብ የሱ ፈቃድ ሆኖልን ስንገናኝ በመቀጠል የምንማማረው ይሆናል። ህዝባችንን ሀገራችን አምላከ ቅዱሳን በቸርነቱ በአይነ ምሕረቱ ይመልከትልን። የሁላችንን መጨረሻ የደጋጎቹ አባት የቅዱሳን አምላክ ቸሩ መድኃኔዓለም ያሳምርልን። እመብርሃን እንዳይነ ጥቅሻ በሚደርሰው ጸሎታ ሁል ጊዜም ከሁላችን አትለይብን። አሜን። ይቆየን። የቀጠሮ ሰዎች ይበለን። ማህደረ ተዋህዶን እንደ እግዚአብሔር ፈቃድ ለሚያደምጡ ሁሉ ማዳረሳችሁን እናንተም ብትችሉ ሰብስክራይብ አድርጋችሁ መከታተላችሁ እንዳትረሱ አሁንም በጸሎት መልእክቱን እናስተላልፋለን። ይቆየን።